ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ ውድ የሚዲያችን ተከታታዮች የዛሬ አርብ ህዳር 26 2018 ዓ.ም ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የአማራ ፋኖ አፋባሃ ቴዎድሮስ ዕዝ በበርካታ አውደ ግንባሮች ድል ተቀዳጅቻለሁ ሲል ገለጸ። ዳንጉር፣ ጃዊ፣ ዳንግላ፣ አፈሳ፣ ሰከላ ዙሪያ አጉት ጠንከር ያሉ ውጊያ እየተደረገ ውለዋል። የአማራን ህዝብ በሳምንት ውጊያ ትጥቁን አስፈታዋለሁ ብሎ የገባው የብልጽግና ሰራዊት በአማራ ምድር እንደ ቆሎ እየረገፈ ትጥቁንም እየፈታ ይገኛል። ለ3 ዓመታት አካባቢ እየተዋጋ የሚገኘው ሰራዊት በአማራ ፋኖ እየደረሰበት የሚገኘውን ሽንፈት ባፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮችን እየቀበረ ትጥቁንም እና ተቆጣጥሮት የነበረውን ቦታ እያስረከበ እየፈረጠጠ ይገኛል። በዛሬው ዕለትም አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በተለያዩ ግንባሮች ማለትም በዳንጉር፣ በጃዊ፣ በዳንግላ ዙሪያ ማረሚያ ቤት አካባቢ፣ በአፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያ የተደረገ ሲሆን 77ኛ፣ 44ኛ፣ 66ኛ፣ 55ና 22ኛ ክፍለ ጦር ጠላትን በተለያዩ ግንባሮች ሞትና ቁስለኛ አድርገውታል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምራት አባይ ላይ ታላቅ ድል ተጎናጽፈዋል ይላል የፋኖ መረጃ። ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ዛሬ ህዳር 26 2018 ዓ.ም ማለዳ ከ2 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት በመፋለም ታላቅ ድል አስመዝግበዋል። ጠላት ድል በትግል ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነብሰ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል። በዚህ በድንቅ መናበብ በተመዘገበ ታላቅ ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስክሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽተዋል። በተመሳሳይ 105ኛ ኮር 66ኛ ክፍለ ጦር በጃዊ ቀጠና ዘንዘን ከተባለ ቦታ ላይ ከጠላት ጋር በተደረገ የእጅ በእጅ እልህ አስጨራሽ ፊልሚያ የክፍለ ጦሩ ተወርዋሪ ቃኝና መሐንዲስ ሻለቃ፣ 2ኛ ሻለቃ፣ 4ኛ ሻለቃ በጥምረት ያስገኙት ድሎች ከ30 በላይ የአብይ ወንበር ጠባቂ ሰራዊት አባላትን መደምሰስ ሲቻል በርካቶችን ከባድና ቀላል ቁስለኛም ማድረግ ተችሏል ይላል የፋኖ መረጃ። በዚህም 22 ክላሽንኮቭ የጦር መሳሪያ፣ 490 የብሬን ጥይት፣ 2 ሸንሽል፣ ከ1000 በላይ የክላሽ ተተኳሽ፣ 14 የእጅ ቦምቦች፣ አንድ የስናይፐር መነጽር የመሳሰሉትን የጠላት ቁሳቁሶች መማረክ ተችለዋል። በሌላ መረጃ በትናንትናው ዕለት የ105ኛ ኮር 66ኛ ክፍለ ጦር 5ኛ ሻለቃ መተከል ዳንጉር ወረዳ ኤልፍኝ ከተባለ ቦታ ላይ ከብልጽግና ጦር ጋር በተደረገ ትንቅንቅ ድል መገኘቱን የዘገብን መሆኑን ይታወሳል። ከ10 በላይ የጠላት ኃይል ተደምስሶ በርካቶቹንም ቁስለኛ ማድረግ ተችሏል። በርካታ ተተኳሾቹንና ትጥቆችን ማግኘት የተቻለ መሆኑንም ታውቀዋል። በተደጋጋሚ በተለያዩ የግንባር ውጊያዎች ሽንፈቱን የተጎናጸፈው ሰራዊት የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም እያሳየ ነው። አማራ የሆነን ሁሉ ባንዳ ብሎ የፈረጀው የብልጽግና ስርዓት በደረሰበት ሁሉ የደረሰ ሰብልን እያቃጠለም የሚያገኘውን ማህበረሰብ እያፈነ ገንዘብ እየተቀበለ ይገኛል። በአዴት አንጋር፣ ሰቀለ ማርያምና ዴንስ አባታ አካባቢ ሌጥ ዱቄት የተከዘነ እህል በርበሬ በመዝረፍና በመበተን የቆመ ሰብል በማቃጠል የጥላቻ ጥጉን በሚገባ እያሳየ ነው። የዓለም አቀፍ የጦር ህጎችን በመጣስ ምንም የማያውቁ ንጹሐኑን እየጨፈጨፈና ሀብት ንብረታቸውን እያወደመ የሚገኘውን የብልጽግና ስርዓት በየትኛውም መልኩ ልንዋጋው ይገባል። ለዚህም ሁሉም በከተማም በገጠርም የሚገኝ ማህበረሰብ የሚሰጠውን ግዳጅ በአግባቡ ለመወጣት ዝግጁ መሆን ይገባል ሲል የአፋባሃ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ገልጸዋል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ 7 ዓመት ከ2 ወራት ጽኑ እስራት ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ የሌለው የጦር መሳሪያ ይዞ መገኘት በሚል የክስ ጭብጥ ነው። አቶ ታዬ ደንደዓ ከእስራቱ በተጨማሪ የ5000 ብር መቀጮ ተጥሎባቸዋል። ጠበቃቸው ለፈረንሳይ ዜና አገልግሎት እንዳሉት አቶ ታዬ የጦር መሳሪያ የታጠቁት በትግራይ ጦርነት ወቅት ኢላማ ስለነበሩ ነው ይላል። የተላለፈባቸው የጥፋተኝነት ውሳኔውም እርሳቸውን ዝም ለማሰኘት የተደረገ
ሴራና የፖለቲካ ውሳኔ ነው ብለዋል። ባለፈው ህዳር 3 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ መባላቸውን ጠበቃቸው ተናግረዋል። ጠበቃው አቶ አበራ ንጉስ ከዚህ ቀደም እንዳሉት ለፍርድ ቤቱ ካቀረቧቸው 13 የቅጣት መቅለያ ነጥቦች ውስጥ 12ቱ ተቀባይነት አግኝተው ነበር። የአቶ ታዬ ጠበቃ አቶ አበራ ንጉሴ ባለፈው ህዳር 3 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ መባላቸውን ተናግረው ነበር። በወቅቱ አቶ ታዬ ነጻ የተባሉባቸው የክሶች ጭብጦች በኢትዮጵያ የወንጀል ህግ አንቀጽ 251 ሐመርሃ ስር በተጠቀሰው ከጠላት ጋር ማበር፣ ሁለተኛው የአገር መከላከያን ለመምታት ግዙፋዊ ዝግጅት አድርገዋል የሚሉ ናቸው። በአንድ ወቅት የጠቅላይ ሚኒስትር አብይ አህመድ ሁነኛ አጋር የነበሩት አቶ ታዬ ደንደአም ከሁለት ዓመት በፊት ባቀረቡባቸው የሰላ ትችትና ዘለፋ ከኃላፊነታቸው ከመባረር ባለፈም ለእስር ተዳርገዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠነቀቁ። ይህ ሳይፈጸም በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችልም ይፋ አድርገዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በኃይል ነጻ እናወጣቸዋለን ሲሉ ለኢንዲያ ቱዴይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍል ትቆጣጠራለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛታቸውን መልቀቅን እንደማይቀበሉት ገልጸዋል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም እቅድ ተደራዳሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ማክሰኞ በክሬምሊን የተደረጉት ውይይቶች ጥሩ የሚባሉ እንደሆኑ የተናገሩት ትራምፕ የሁለቱንም አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነ አክለዋል። የአሜሪካ የመጀመሪያው የሰላም እቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ለማስረከብ ሀሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሀሳብ ማቅረባቸው ታውቋል። ፑቲን በዴልሂ ከሚያደርጉት ይፋዊ ጉብኝት በፊት ከኢንዲያ ቱዴይ ጋር በነበራቸው ቃለ ምልልስ ላይ በዊትኮፍና በጃሬድ ኩሽነር የቀረበውን አዲሱን እቅድ እንዳላዩ ተናግረዋል። ለዚህም ነው እያንዳንዱ ነጥብ መከለስ የነበረብን፣ ይህም ረዥም ጊዜ ፈጅተዋል ሲሉ የተናገሩት ፕሬዝዳንቱ። ይሁን እንጂ ነጥቦችን ግን አልጠቀሱም። በሩሲያ ኃይሎች የተያዙት የዩክሬን ግዛቶች ዕጣ ፈንታና የዩክሬን የደህንነት ዋስትናዎች ዋነኛዎቹ አከራካሪ ነጥቦች ናቸው። የፑቲን ከፍተኛ የውጭ ጉዳይ አማካሪና ቁልፍ ተደራዳሪ ዩሪ ኢሻኮቭ ቀደም ሲል ከውይይቱ በኋላ እንደተናገሩት ጦርነቱን ለማስቆም ምንም አይነት የሀሳብ ለውጥ እንዳላደረጉ ተናግረዋል። ኡሻኮቭ አክለውም ሞስኮ በቅርቡ በጦር ሜዳ ላይ ባሳየቻቸው ስኬቶች ምክንያት የሩሲያ የመደራደር አቅም ተጠናክረዋል ብለዋል። ሩሲያ ማንኛውንም የተኩስ አቁም ስምምነት በተደጋጋሚ አቋርጣ ተጨማሪ የዩክሬን ግዛት ለመያዝ ትፈልጋለች ስትል ዩክሬን ትከሳለች። የዩክሬን ውጭ ጉዳይ ሚኒስትር አንድሪያ ሲቢያም የዓለምን ጊዜ እያባከኑ ነው ሲሉ ፑቲንን በመውቀስ ለክሬምሊን ሀሳቦች ምላሽ ሰጥተዋል። ዩክሬን ማንኛውም ስምምነት ለዩክሬን ጠንካራ የደህንነት ዋስትናዎችን ሊሰጥ ይገባል ስትል ለረዥም ጊዜ አጥብቃ ስትጠይቅ ቆይታለች። ረቡዕ ዕለት ዜሌንስኪ ዓለም ጦርነትን ለማስቆም እውነተኛ ዕድል እንዳለ በግልጽ ይሰማዋል፣ ነገር ግን ድርድሩ በሩሲያ ላይ ባለው ጫና በማሳደር ሊደገፍ ይገባል ሲሉ ገልጸዋል። ውድ የተከበራችሁ የሚዲያችን ተከታታዮች ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።